በታይላንድ የመሬት መንቀጥቀጡ ከመከሰቱ ከሰዓታት በፊት በባህር ውስጥ እጅግ ግዙፍ የእግር አሻራ ታይቷል። ይህም ብቻ አይደለም። ዴይሊ ሜል በዘገባው በቪዲዮ አስደግፎ እንደተናገረው የቡድሃ እምነት ተከታዮች በጣዖቶቻቸው ፊት አምልኮ ሊፈጽሙ ጣዖታቸውን እያሰማመሩ ባለበት በዚያው ቅጽበት የመሬት መንቀጥቀጡ ተነስቷል። ታዳሚውም ነፍሱን ሊያተርፍ ሮጧል። አስፈሪው ትዕይንት በታይላንድ ሚሊዮኖች የተቀባበሉት መቅሰፍት፣ ሺዎችን ጭዳ ያደረገው አምልኮ። በዛሬው ቆይታችን ይህን አስደንጋጭ ክስተት እንቃኘዋለን። ሰላምን ከጤና ፍቅርን ከበረከት ጋር ተመኘንላችሁ ውድ ቤተሰቦቻችን፣ በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። አዲስ መረጃ ወጥቷል። ይህን አዲስ መረጃ እንግዲህ ዴይሊ ሜል ነው ይዞት የወጣው። ዴይሊ ሜል ሚሊዮን ተከታዮች ያሉት ቻናል፣ ታማኝ የሆነ እንዲሁም ደግሞ መሬት ላይ ያለ መረጃን የሚያቀብል ቻናል ነው። ይሄ በጣም አስገራሚ ሆኖ አግኝተነዋልና እኛ እስከዚህ ምን እንማራለን የሚለውን በደንብ ፍንትው አድርጎ የሚያሳይ ስለሆነ ከመረጃችን ጋር ቆንጆ ቆይታ እንደሚኖራችሁ እናምናለን። መረጃውን ከአክሱም ቲዩብ እኔ ሮማን ጸጋዬ አደርሳችኋለሁ። ሰናይ ቆይታ ይሁንላችሁ። በመጽሐፍ ቅዱስ በዘጸአት ምዕራፍ 32 ከቁጥር 1 እስከ 35 ላይ በተገለጸው ታሪክ የእስራኤል ልጆች ከግብጽ ባርነት ከተለቀቁ በኋላ የተከሰተ ክስተትን ነው እንደ ማሳያ የምናቀርብላችሁ። እግዚአብሔር በሙሴ አማካኝነት ከቀይ ባህር አሻግሮ ሲያወጣቸው ሙሴ በሲና ተራራ ላይ ከእግዚአብሔር 40 ቀን ትእዛዛትን ለመቀበል ሄዷል። ህዝቡ ግን ታጋሽ መሆን አልቻሉም። ሙሴ ዘግይቷል። እኛን የሚመራን አምላክ እንፍጠር ብለው የወርቅ ጌጣቸውን ሰብስበው ለአሮን ሰጡት። አሮንም ይህንን ወርቅ አቅልጦ የወርቅ ጥጃ ምስል ሰራ። ህዝቡ እስራኤል ሆይ ይህ ከግብጽ ያወጣህ አምላክ ነው ብለው ይህንን ጣዖት አመለኩ፣ ተገዙለት፣ መስዋዕትም አቀረቡለት። እናም በዙሪያው ዘፈኑ። ነገር ግን ይህ የእግዚአብሔርን ቁጣ አስነሳም። በመጽሐፍ ቅዱስም ይህ ታሪክ ተጽፏል። እግዚአብሔር ሙሴን አለው፣ ህዝቤ ራሳቸውን አበላሽተዋል፣ ከኔ ተለይተው ጣዖትን ሰርተዋል። በዚህ ምክንያት አደጋ ይደርስባቸዋል። ሙሴ ወርዶ ጣዖቱን ሰባበረው። እናም እግዚአብሔር በህዝቡ ላይ ቸነፈር ላከ። ወደ 3000 የሚጠጉ ሰዎች በአንድ ቀን ሞቱ። ይህ ታሪክ ጣዖት መፍጠርና መውደዳቸውን እንዴትም ወደ ውድመት እንዳመራቸው የሚያሳይ ነው። ሌላው ቤልና ዘንዶ ነው፣ የባቢሎን ውድቀት። አስከትለን ደግሞ ስንመለከት የፍልስጤም አምልኮ፣ የእሳት ፍርድም እናያለን። እነዚህ ሶስት ታሪኮች የወርቅ ጥጃ፣ የቤልሻየር ውድቀትን፣ የእሳተ ገሞራ መጥፋትን አንድ የጋራ መልእክትን የያዙ ናቸው። በመጽሐፍ ቅዱስ መሰረት ጣዖትን መውደድ እግዚአብሔርን መቃወም ነው። ይህ ወደ አደጋና ውድመት እንደሚመራ የመጽሐፍ ቅዱስ ታሪክ ደግሞ ምስክር ነው። ከእስራኤል ልጆች ቸነፈርን፣ ከባቢሎን ውድቀትን እስከ ሰዶም እሳታማ ፍርድ ይህ ትምህርት ተደጋግሞ ታይቷል። ዛሬም ይህ መልእክት ለኛ ተገቢ ነው። ለመሆኑ በታይላንድ ምን ተፈጠረ? አንድ በአንድ ሁሉንም እንፈትሸዋለን። እንደ ዴይሊ ሜል ዘገባ ከሆነ ከመሬት መንቀጥቀጡ በፊት በሚያንማር በተለይም ደግሞ በማንዳሌ አካባቢ የቡድሂስት እምነት ተከታዮች ጣዖቶቻቸውን ለመምሰል እናም ለማምለክ በዝግጅት ላይ ነበሩ ይለናል። ይህ በሲሲቲቪ ካሜራ ተቀርጾ ህዝብ ሁሉ ተመልክቶታል። ግን እነዚህ ህዝቦች ለምን ጣዖት ያመልካሉ? በሚያንማር ውስጥ ቡድሂዝም ዋነኛው ሃይማኖት ሲሆን ከሀገሪቱ ህዝብ 80% በላይ ይህንን እምነት ይከተላል። በዚህ ባህል ውስጥ ጣዖት ወይም የቡድሃ ምስሎችን መምሰልና የአምልኮና የክብር ምልክት ማድረግ እንደዚህ እምነት ተከታዮች ልክ ነው። እነዚህ ምስሎች በፓጎዳናዎች በገዳማት ውስጥ ይቀመጣሉ። እናም ሰዎች በእነሱ ፊት ለፊት ይጸልያሉ፣ ስጦታን ያቀርባሉ ወይም ደግሞ ማሰላሰልንም ይለማመዳሉ። ይህ አምልኮ በተለይ ከተፈጥሮ ኃይሎች ጋር የተያያዘ ነው ብለው ያምናሉ። በሚያንማር ባህል ውስጥ እንደ መሬት መንቀጥቀጥ ያሉ የተፈጥሮ ክስተቶች ከመንፈሳዊ ኃይሎች ጋር የተያያዙ እንደሆኑ ይታመናል። ስለዚህ ከመንቀጥቀጡ በፊትም ጣዖቶቻቸውን ማዘጋጀታቸው ምናልባትም ለመጪው ክስተት መንፈሳዊ ዝግጅት ወይም ጥበቃ መጠየቅ ሊሆን ይችላል የሚሉም አሉ። ይህ ወግ በተለይ በማንዳሌ እንደ ሹሳር ያን ፓንጋ ባሉ ታሪካዊ ቦታዎች የተለመደ ነው። ይህም የአካባቢው ማህበረሰብ መንፈሳዊና ማህበራዊ ማዕከል ነው። አሁን ወደ ዋናው ክስተት እንምጣ። በማርች 28 2025 በሚያንማር መካከል አካባቢ በማንዳሌ ከተማ አቅራቢያ 7.7 ማግኒቲዩድ የመሬት መንቀጥቀጥ ተከስቷል። ይህ መንቀጥቀጥ በሳንጋይ ፋውልት ላይ የተከሰተ ሲሆን ይህም በሚያንማር በሰሜን ደቡብ አቅጣጫ የዘለቀ ትልቅ የመሬት ስንጥቅ ነው። መንቀጥቀጡ በ10 ኪሎ ሜትር ጥልቀት ላይ ተከስቶ ይህም በላዩ ላይ ከፍተኛ መንቀጥቀጥ እንዲሰማ አድርጎታል። ይህ ክስተት በሚያንማር ብቻ ሳይሆን በታይላንድ፣ በቻይናና በሌሎች አካባቢዎችም ተሰምቷል። በተለይም በባንኮክ በግንባታ ላይ ያለ 30 ፎቅ ህንጻ ፈርሷል። ይህ መንቀጥቀጥ ከ1912 ዓመተ ምህረት እንደ ፈረንጆቹ የዘመን ቀመር ወዲህ
ወዲህ በሚያንማር ውስጥ ከተከሰቱ መካከል እጅግ በጣም ዘግናኙና ታሪክ የማይረሳው ክስተት ነው። መንቀጥቀጡ ያመጣውን ውድመት ስናይ እስከ አፕሪል 9 2025 ድረስ ያለው መረጃ መሰረት በማድረግ ሁሉንም በዝርዝር እናየዋለን። የህይወት መጥፋትን ስንመለከት ከ3000 በላይ ሰዎች ሞተዋል። ይህ ቁጥር እስከ 5350 ድረስ ሊደርስ ይችላል ተብሎ ተገምቷል። በማንዳላይ ከተማ በሺዎች የሚቆጠሩ ሰዎች ቆስለዋል። እናም በመቶዎች የሚቆጠሩ ተጨማሪ ሰዎች ይሞታሉ ተብሎ እየተጠበቀ ነው። ለምሳሌ በኡህላቴይን ቡድሂስት ገዳም 200 መነኮሳት የገቡበት አልታወቀም። የንብረት ውድመቱን ደግሞ ስንመለከት ከ10000 በላይ ህንጻዎች ፈርሰዋል ወይም ከፍተኛ ጉዳት ደርሶባቸዋል። በማንዳላይ ያሉ ታሪካዊ ፓጎች፣ መነኮሳት ገዳማትና መስጊዶች አፈር ከድሜ ይበልተዋል። ለምሳሌ የሹሳር ያን ፓጎማ ወርቃማ ጫፍ የሚባለው መፍረሱ ተመስግቧል። በአጠቃላይ 7600 የሚጠጉ ገዳማቶቻቸው ቤተ መቅደስ የሚሏቸውና ፓጎዳዎች ተጎድተዋል። የአቫ ድልድይና ሌሎች መሰረተ ልማቶችም አመድ ሆነዋል። የህይወቱ መጥፋት በባንኮክ በግንባታ ላይ ያለ ህንጻ ፈራርሶም ቢያንስ 19 ሰዎች ሞተዋል። እስከ 77 የሚደርሱ ሰዎች በፍርስራሽ ስር ገብተዋል። አጠቃላይ የሞቱት ቁጥር ወደ 36 ደርሷል። ከዚህም በላይ ቁጥሩ ሊያሻቅብ ይችላል። ባንኮክ ያለው ህንጻ መፍረስ ዋነኛው ጉዳት ሲሆን ይህም የመሬት መንቀጥቀጥ ሞገዶች በአፈር ላይ ተጽዕኖ መፍጠራቸውና ህንጻው ሙሉ በሙሉ መንቀጥቀጡን መቋቋም የማይችልበት ሁኔታ መሆኑን መረጃዎች ያሳያሉ። ሌሎች አካባቢዎችንም ስንመለከት በቻይና ዩናን ግዛት በመቶዎች የሚቆጠሩ ቤቶች ተጎድተዋል። በቪየትናም ሆቺሚንግ ከተማም ከ400 በላይ አፓርትመንቶች ተጎድተዋል። እናም አንድ ሰው በድንጋጤ ሞቷል። አጠቃላይ የተጎዱ ሰዎች ቁጥር ከ7860 በላይ ደርሷል። በመቶዎች የሚቆጠሩ ሰዎች አሁንም የገቡበት አልታወቀም። ይህ የመሬት መንቀጥቀጥ በሚያንማር ያለውን የሲቪል ጦርነት ቀውስ የበለጠ አባብሶታል። ምክንያቱም መልካም የነበረውን የእርዳታ ስራም ተቋርጧል። ይህ የሚያንማር 7.7 ማግኒቲዩድ መሬት መንቀጥቀጥ በአንድ ቀን በሺዎች የሚቆጠሩ ህይወቶችን ቀጥፎ ታሪካዊ ቅርሶችን ወደ አመድነት ቀይሯቸዋል። ከመንቀጥቀጡ በፊትም የቡድሂስት ማህበረሰብ ጣዖታቸው ማዘጋጀታቸው የእምነታቸው ጥልቀትን ያሳያል ሲሉ አንዳንዶች ይከራከራሉ። ነገር ግን ይህ ኃይለኛ የተፈጥሮ ክስተት ሁሉንም አስደንግጧል፣ አፈርም አስበልቷል። ይህ ቪዲዮ ከተመለከታችሁ በኋላም የእናንተን ሐሳብ ምን እንደሆነ ማወቅ እንፈልጋለን። ይህ ክስተት ከመከሰቱ ከደቂቃዎች በፊት ደግሞ በባህር ውስጥ ታየ ስለተባለው ዱካ እንመልከት። ዱካው እነሱ እንደሚሉት በጣም ጃይንት ነው። እጅግ በጣም ግዙፍ ነው። ነገር ግን የሰው እግር የሚመስል ነው። ይህን አስደንጋጭና ሚስጥራዊ ክስተት መዘን እንነጋገራለን። በታይላንድ በፉኬት ባህር ውስጥ አንድ ግዙፍ የእግር አሻራ መገኘቱ በማህበራዊ ሚዲያዎች ላይ በሰፊው እየተወራ ነው። ይህ የተከሰተው በሚያንማር ታይላንድ ከተመዘገበው 7.7 ማግኒቲዩድ መሬት መንቀጥቀጥ በፊት ነው ይላሉ። ይህ እውነት ነው ወይ የሚለውን ደግሞ እንፈትሻለን ወይስ የማህበራዊ ሚዲያ ተረት? በዚህ ቪዲዮ ውስጥ መረጃውን እናጣራለን፣ እውነታውንም እንፈትሻለን። በማርች 2025 መግቢያ ላይ በታይላንድ በምትገኘው ፉኬት ደሴት አቅራቢያ ባለው ባህር ውስጥ አንድ እንግዳ ነገር ታይቷል። በማህበራዊ ሚዲያዎች ላይም የተሰራጩ ዘገባዎች እንደሚገልጹት ተራ የእግር አሻራ አይደለም። እጅግ በጣም ግዙፍ ያልተለመደ መጠን ያለው አሻራ በባህር ውስጥ ተገኝቷል። አንዳንድ ሰዎች ይህንን የባህር ጭራቅ አሻራ ብለው ጠርተውታል። ሌሎች ደግሞ የተፈጥሮ ክስተት ወይም ደግሞ የአርቲፊሻል ኢንተለጀንስ ፍጥረት ሊሆን ይችላል ብለው ተከራክረዋል። ይህ ዜና ደግሞ በፍጥነት ተሰራጭቶ በሚሊዮን የሚቆጠሩ ሰዎችን ጉጉት ቀስቅሷል። ይህ ብቻ አይደለም። የአሻራ የታየው ከማርች 28 2025 በሚያንማር የተከሰተው በታይላንድ የተሰማው 7.7 ማግኒቲዩድ መሬት መንቀጥቀጥ ከመከሰቱ ጥቂት ቀናትና ሰዓታትም ቀደም ብሎ ነው። ታዲያ ይህ ከመሬት የተገኘው ትልቅ አሻራ የእውነት ከመሬት መንቀጥቀጡ ጋር ይገናኛል የሚለውን በጥቂቱ ፈትሽ። በመጀመሪያ ይህን መረጃ ከማህበራዊ ሚዲያዎች በተለይም ደግሞ ከኤክስ መውሰድ ይቻላል፣ መጠንቀቅም ያስፈልጋል። ኤክስ ላይ እንደሚታየው አንዳንድ ተጠቃሚዎች ይህ ግዙፍ የእግር አሻራ ፎቶዎች፣ ቪዲዮዎች ተለጥፈዋል። እናም በርካቶች ይህ የመሬት መንቀጥቀጡን የሚያሳይ ምልክት ነው ብለው ተከራክረዋል። ነገር ግን እስካሁን ድረስ አክሱም ቲዩብ ይህንን ተጨባጭ መረጃ ከታማኝ ምንጮች ማግኘት አልቻለም። አንዳንድ ተንታኞች ግን ይህ የአርቲፊሻል ኢንተለጀንስን በተጠቀመ የተፈጠረ ምስል ሊሆን ይችላል ብለው ይገምታሉ። ዘመናዊ ቴክኖሎጂ እንደ ጄኔሬቲቭ ኤአይ እጅግ ተጨባጭ የሚመስሉ ምስሎችን መፍጠር ይችላልና ይህ በማህበራዊ ሚዲያ ላይ ተሰራጭቶ ሊሆን ይችላል ያሉም አሉ። ሌሎች ደግሞ ይህ በባህር ውስጥ ያለ የአሸዋ ንጣፍ መፈጠር ወይም ደግሞ የተፈጥሮ ክስተት ሊሆን ይችላል ብለውም ይሞገቱ አሉ። ለምሳሌ ባህር ሞገዶችና ሌሎች የተፈጥሮ ኃይሎች እንግዳ ቅርጾችን መፍጠር ይችላሉ። ነገር ግን ይህ አሻራ በተለይ ግዙፍና ተጨባጭ መሆኑ
ጥርጣሬዎችን በእጅጉ ፈጥሯል። ስለዚህ እንደ አክሱም ቲዩብ ስለ አሻራው የምንላችሁ እስካሁን መረጋገጫና እውነተኝነቱን ልናገኝ አልቻልንም። ነገር ግን ይህ የመሬት መንቀጥቀጥ የተከሰተው ይሄ ነገር የእግር አሻራው ከታየ ከሰዓታት በኋላ ነው የሚሉ ዜናዎች በሰፊው እየተሰራጩ ነው። ለምሳሌ እነ ቢቢሲ እነ ሲኤንኤን ወይም ደግሞ የታይላንድና አካባቢ መገናኛ ብዙሃን ይህንን ክስተት እስካሁን ድረስ አላረጋገጡትም። ነገር ግን ከላይ ዴይሊ ሜል በቪዲዮ ያወጣው ጣዖታቱን ሲያሰማምሩ መሬቱ መንቀጥቀጡ እውነት ነው፣ በሲሲቲቪ ካሜራ ተይዟልና ማለት ነው። ሰለጠኑ የምንላቸው ሀገራትን ጨምሮ ዛሬ ላይ ደግሞ በተለይ ጣዖታትን በማምለክ ከፍተኛ የሆኑ መቅሰፍቶችን ምድራችን ላይ እያመጡብን ያሉ በርካታ ሀገራት አሉ። በመጽሐፍ ቅዱስ ውስጥ እግዚአብሔር እንደሚነግረን አምላክ ብቸኛው እውነተኛ አምላክ መሆኑን በግልጽ አስተምሯል። እናም ጣዖታትን መውደድ የራሱን አምላክነት እንደሚነካ ነግሮን እኔ ቀናተኛ አምላክ ነኝ ብሏል። ይሄ ኃጢያትም እንደሆነ አስጠንቅቆናል። በዘጸአት ምዕራፍ 20 ከቁጥር 3 እስከ 5 ላይ ከላይ ባነበብኩላችሁ ትእዛዛት ውስጥ አለ። እግዚአብሔር እንዲላል ከኔ በቀር ሌላ አምላክ እንዳይኖሩ ለራስም የተቀረጸ ምስል አታድርግ ይላል። እኔ ቀናተኛ አምላክ ነኝና። የወርቅ ጥጃውን ክስተት በዘጸአት ምዕራፍ 32 ከቁጥር 1 እስከ 35 ከላይ ነግረናቸዋል። የባቢሎንን ቅጣት ተመልክተናል። በባቢሎን መንግስት ንጉስ ቤልሻየር ትልቅ ግብዣ አዘጋጅቶ በዚህ ግብዣ ከኢየሩሳሌም ቤተ መቅደስ የተዘረፉትን የወርቅና የብር ዕቃዎች አውጥቶ ከነሱ ወይን ጠጣም። ከዚያም በላይ እርሱንና እንግዶቹን የባቢሎን ጣዖቶችን የወርቅና የብር ነሐስ የብረት የእንጨትና የድንጋይ አማልክቶችን አመሰገኑ ይላል። ይህ ተግባርም እግዚአብሔርን በከፍተኛ ሁኔታ አስቆጥቶ ነበር። የሰዶምና የገሞራ ውድመትንም ጠቅሰንላችኋል። የእስራኤል ልጆች በባኦል ፈጎርም ዘሁልቅ ላይ ያለም እነዚህ ታሪኮች እግዚአብሔር ጣዖታትን እንዴት እንደሚጸየፍና እንደሚጠላ የሚነግሩ ናቸው። እናም ህዝቡን ወደነሱ ሲዞሩ በተለያዩ መንገዶች እግዚአብሔር እንደሚቀጣ በርካታ ምሳሌዎች በመጽሐፍ ቅዱሳችን ውስጥ አለ። በወርቅ ጥጃ ቸነፈር መልክ ቅጣት መጥቷል። በባቢሎን መንግስት ውድቀትና የንጉሱ መገደል ተከስቷል። በሰዶምና ገሞራ የእሳት ፍርድ ወርዷል። በባአል ፈጎርም በሺዎች የሚቆጠሩ ህዝቦች ሞተዋል። እነዚህ ክስተቶች የእግዚአብሔርን ቀናተኛ ወይ ደግሞ ቀናተኛ አምላክ መሆኑንና ጣዖታትን መውደድ የማይታገሰውን ኃጢያት እንደሆነ ያስተምራሉ። በዘዳግም ምዕራፍ 4 ቁጥር 24 ላይም ተገልጿል። እግዚአብሔር አምላክ የሚበላ እሳት ቅንዓት ቀናተኛ አምላክ ነው ተብሏል። ይህ ትምህርት ዛሬም ለኛ ተገቢ ነው ብለን እናስባለን።